ስማ እና ዳኛ አልሆንም ብሎ አሁን እንትን የቀን ሰራተኛ ሆኗል። እርዱት። What? What? ሰላም ሰላም ምን አዲሳችን ተጀምሯል። በሳቅ በጨዋታ ቁም ነገር እንለዋወጣለን። እስከ ዝግጅቱ ፍጻሜ አብረን እንቆይም። ባላመንክበት ነገር ኑዛዜ ስትቀበል ከኔ በኋላ ሌላ ሴት እንደማታገባ ቃል ግባልኝ። አው ምን አለ መሰለሽ ቃል ግባልኝ። ቃል ምን አልከኝ? እሺ በል። እሺ ይበልጣል ከሺ። እሺ አልከኝ ማለት ነው? እሺ ምን? እሺ በል። እሺ በል አይደለም ያልኩህን በል። ያልኩህን እሺ ሁሌ ዱዓ እንደምታረግልኝ ቃል ግባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አረግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ግባልኝ። ጧትና ማታ ጫት እንደማቀመም ቃል ግባልኝ። እንዴት ብሎ እንደሚነግርሽ እሺ አልከኝ? ትእዛዞት በተሳካ ሁኔታ ተፈጽሟል። አቅምም አትቅምም አልቅምም በል። በይ አልቅምም በል። እሺ በቃ አልቅምም። ምንድነው ማቅመው? ጫት ምልክትን ተወውና ባፍ ንገረኝ። እሺ በቃ ጫት አልቅምም እንኳን በኋላ። A few moments later እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሁድ ውድፎ ደፍተን እንደምጠይቃቸው ቃል ግባልኝ። ይኸውልሽ እኔ ምርት ሌላ ሴት አላገባም፣ ጫቱን ምንድች ብያለካ በቃ እንግዲህ እዚህ አትኪ ወዳት ራንቻ አይደለም በቃ ወዳት ምን ነው ባስቀደመኝ ሰላም ጤና ይስጥልኝ ቢኒያም። ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም ያሰኝ ውሳኔ ላይ ደርሰሃል። ግና እኔ ነጹነ ሴክስ ወደፊት እንጂ ወደ ኋላ እንደማልን አሳውቀሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸባ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው ያንቺ ቡና እኮ እንዴት እስካራተኛው ራሱ ቢፈላ እኮ የሚያጠግብ ቡና እኮ እንዴ ምን አላችሁ ባትበለው ግን በዚህ ስልክ አተ ምን ሆነ ነው? መጀመሪያ ከመደወል በፊት ደውል አሳስበኝ ልደውል ነው ብለህ አቲቴን ትወስዳለህ? የለውም እኮ አለኩ እኮ በዚህ መጥሪያ ይሄን ስልክ ባትገዛው ቢቀርስ ወይ ሽጠው። በኔና በእንቺ ፍቅር እኮ አባትሽ እኮ ጠላት ሆኖብን አይደል? ኧረ ተው አስቻላ ብዬ እንደሳት በላ ብዬ እኮ በወግ በማረጉ ሽማግሌ ላክ ብሎ ነው። እና እኔ መቼም ቢያልኩ እኔ እኮ እንጠናና ብዬ መጠናናት የለብንም እንዴ? አላለብን እኮ እና ከሞነር ማሳኛለ ምን ሆኑ ማዘር? ወይ ምን ያሉ ነው? ምን አጋጠሙት? ጎሮቴች ተወረድኩ እንዴ? እኔ እኮ ቅድም እንትና ነግራኝ እኮ ነው የመጣሁት። ምንድነው? አመሰግናለሁ። ምን አጋጥሞት ነው? ምንድነው? እና ሀለቃ ሙዝ ይዘው መጥተው ብርቱካን ረስተው ባሰበኝ። እንዴት ነው የሚያረጉት? ወይ ምን የሚያረጋለ? በቃ ይርበኛል፣ በልቼ ተሞልሴ ይርበኛል። ሰው ይዘው ከመጣ ይሻልናል፣ ረስቶ ከመጡ ይብሰኛል። ተሻለየ ለማንኛውም ምን ይዘህ መጣ ተሻለየ? ኧረ እኔ ምንም ይዤ አልመጣሁም። ዝም ብዬ አንድ ግሬን ልወት ብዬ እኮ ነው። ምንድነው? አትለኝም ጀመረኝ ጀርባዬ። ምን ጀመረ? ጥርጥርህ ነው የመጣው? አዎ ሌላ ቀን ይቀል። ውጣ ተሻለ። ስልጣን ግን ደስ ሲል አቶ ግርማ አቤት። ሰላም ከጉምሩክ ነበር የመጣ ነው። ነበር እቃ በቁጥጥር ስር ውሏልና ወደ ህግ ከመሄዱ በፊት 150 ሚሊዮን ብር ከፍለው ማውጣት ይችላሉ። ለዚህ ነው እዚህ ድረስ የመጣ? አልሰሙኝም መሰል 150 ሚሊዮን ብር ነው ያልኩት። ይሄ እኮ ቀላል ነገር ነው። በስልክ የምትጨርሱት ነገር እኮ ነው።
ስለዚህ መፈረም ይችላል የመጣሁትን ወረቀት እዚህ ጋር ነው ፈርሙ። ይሄው እዚህ ጋር ይፈርሙልኝ። ምን ትችላለህ? ኦኬ እሺ አመሰግናለሁ። ግን አለቃ ምን መሰለህ እንዴ አንተ እዚህ ጋር ላየውም እንዴ? የቱ ጋር? ኧረ እኔ ጽዳት ነኝ። አሁን የፈረምክልኝ አንተ አይደል እንዴ? እባክህ ወንበሩ ባዶ እንዳይሆን ብዬ ነው። ከጁጁትሱ ወደ ማሳጅ ስትዘዋወር ነው ቢቀመጡ እዚህ ጋር ጌታዬ። በጣም ጥሩ። ትንሽ ወገቤንም ስላመመኝ እስቲ አሽት ኃይል ጀምር። ትንሽ ጫን ነው እስቲ እሱ ጋር አውስ ጥሩ ነው። ግን ፓወር ታበጅበት ይቻለሽ? ጫን በይልኝ ትንሽ ፓወር። ጫን ጀምራው። ጫን በያው በእናትሽ ምን ሆነሽ? አላላሽብኝ። ጠንከር አድርጊው። አንቺ ቆልፈሽ ልገይ ነው እንዴ? ያምሻል እንጂ ይሄ ከመምጣቴ በፊት ወይኔ ጌታዬ፣ በጣም ይቅርታ ስሜት ውስጥ ገብቼ እኮ ነው። የምን ስሜት? በእናትህ ይቅርታ አድርግልኝ። 8 ዓመት ሙሉ የብራዚሊያን ጁጁሱ ተምሬ ስለመጣሁ እኔ የብራዚሊያን ማሳጅ አልኩኝ የብራዚሊያን ጁጁሱ አልኩኝ እንዴ? ሲጀመር ህሊናሽ ራሱ አልነቃም። ዱስ ጀመራት። እቺ ደግሞ ባሏን ልታወዛግበው ነው። ቤብ ወይዬ የሆነ ያቃሸልሽኛል። ወደ ላይ ማለት ጀምሯል። የኔ ቆን ምን እያልሽኝ ነው? እኔ ማለት አይ እንጃ ማቅለሽለሽ ምግብ መሰለኝ በሆነ ተመረዘሽ በሆነ አቅለሽለሽሽ መድኃኒት ውጠሽ ይስተካከላል ይላል እና የሆነ ንጭ ምናምን። እኔ እኮ አናት ሰሞኑን ስትወጪ ምን ሆና ነው ብያለሁ። የኔ ቆንጆ መጣች እንዴ? አይ ቀረች፣ ቆየች። 2 ወር አለፋት። ለዛ እኮ ነው። ምን አልሽ? 2 ወር አለፋት መሰለኝ። የኔ እናት ቢዞና ነው እንደውልላት። ነይ በማርያም በኪዳነ ምሕረት ነይልኝ። የምር 2ኛ ወር ላይ ነኝ። ኤደን ሰይፉ ምን ነው ይሄኛ? የኔ ቆንጆ ወይ ጉልበትሽን በርዶሽ ያውቃል? ጉልበቴን በረደኝ። ወይኔ አይ ግን ሆርሞን መዛባት ይሆናል ብዬ ነው ዝም ያልኩት። ላብ ከማመንጨት ይችላሉ ብዬ ከማላስባቸው የሰውነት አካላት ምን ያመነጩ እንደሆነ አላወኩም። ምን እናት ወይኔ ጉዴ። እና እስቲ ይሙት በይ አንተ በትንሽ በትልቁ ይሙት አይደለም ያሟል እንዴ? ማ የምሬን ነው አይደለም ቤብ እንትን ነው አንዳንድ እራት በልተሻል አልበላሽም? ትንሽ ይሙት አልበላውም ስትል ነበር እንዴ? አይደለም እንዴ ለሁሉም ነገር ይሙት ለእራት እንዴ ምን ሆነ ነው? የምር አልምልም በዚህ እርግጠኛ ነኝ። ለምን እንትን ሆርሞናል ቼንጅ ሊሆን ይችላል። 3ኛ ወር ላይ ልገባ ነው። 3 ወር ሙሉ ሆርሞንሽ ምንድነው እንደ ቼንጅ የሚያደርገው? ያንቺ ሆርሞን ከሌላው ሴት የተለየ ሆርሞን አለኛል። ወይኔ እናት ወይኔ ጉዴ። ይሄ የሆነ ቴስተር አለ 2 መስመር ይሰጠኛል። ዝም ብሎ ይቀለለብኝ። ጉዶና ወንድ ልጅ ጉዶና። ወይኔ እናት እስቲ ማርያምን በይ ቤብ እኔ መሐላ ትቻለሁ። ባይ ዘ ወይ አራ አንቺ ምር ግን ደንግጬ ነበር። ታውቂያለሽ 4ኛ ቁብ ባለፈው ጀምሬያለሁ። ኑሮ እንዲከብድ ታረጊ ነበር በገንዘብ። አይ እኛ ቻይና ሆነን የኢትዮጵያ አባባል ልጅ በልድደር ምንም እድል አልቃለች። እድል የለም ከዚህ በኋላ። ሲሳይ ነው ሲስቱካ ሲሳለም። ለትዳር ጠቃሚ ምክር ለህይወት የሚጠቅም ነገር ልንገርህ። እሺ እሱም ብሎን ተወና እኔ ጠበቅ አድርገኝ። የሚገርም ምክር። ሞጣና ዶክተር ኒቆዲሞስ የሚገርም ጊዜን አሳልፈዋል። በርካታ ቁም ነገሮችን ተጫውተዋል። ኒቆዲሞስ በአዲስ አበባ ጎዳናዎች ወንጌል ሲሰብክ የገጠመውን ነገር ለሞጣ አስረድቶታል። ጠበቃ ኤፍሬምም ከባህር ዳር ለሞጣና ለዶክተር ኒቆዲሞስ ያልተጠበቀ ሚስጥር ነግሯቸዋል። እስኪ እንከታተለው። ባህር ዳር
ቀበሌ ልጠይቀው ያልከው ምንድን ነው? ኤፍሬም ጠይቀው፣ አቀድም ጠይቅልኛል። የሱፍ ኢብራሂምን ታውቀዋለህ ወይ ልለው ነበር። የሱፍ ማን ነው? የአብን የአብኑን ነው አውቀዋለሁ። እሱ ህግ አስተምሮኛል። ኦኬ እንዴ ሞጣ ኤፍሬምማ የህግ ሰው ነው። ረስቼው የተከበረ የህግ ሰው ነው። ያው ታሪኳን ዝም ብለው ወርልድ ፈርስት ዋር ሰከንድ ብለው የሚመጡ ናቸው። አውቃቸዋለሁ። ጎጃሜ ትምህርት ላይ አይደራደርም አልኩ። እቺ እንትኑን እኔ ራሱ ለጤና ዶክተር ለጤና እዚያው ሲቀር እኔን እዚያ አርት መድበው ወንድሜ ደጋይ እንዴ አንፈሳ ማትማቲክስ እና ፊዚክስ ፈርተህ ነው አለ። እዚህ ተመደብኩ ስለው ሂድ አስቀይረው ብሎ ማካሮሽ ጉትቂቴ ላይ እንደዚህ ጠቆመኝ ውጣ ብሎ ከዛ ሮጬ ሂጅ ጋር ጸጋይ ኧረ ቀይርልኝ። ለምን ነው የሚቀየርልህ? በቃ ወንድም እንደ ብሏል ያውቁታል። በሉ ቀይሩ ተብሎ ወደ ሳይንስ መጣው ማለት ነው። ናቹራል ገባው። ኦኬ እና እነዚህ እኮ ጂኦግራፊ የሚሸመድዱ ናቸው እኮ እነዚህ እነዘም እኮ ዝም ብለው ሸምዳጆች ቆይ ይኸውልህ የወያኔ ጊዜ ነበር። እነዚህ ተማሪዎች ናቸው ዶክተር እኮ ትናንት ያወራኝን ታሪክ እንገር ኤፍሬም ንገረው ነው ትፈራለህ? ኧረ እኔ ምን አስፈራኝ? የማንጠለጥለው ፌስታል የለኝ። እንግዲህ ከስራ ለምን እንደለቀቀኝ እንገር። በጣም የሚያሳዝን ታሪክ አለው። ባይዘው ሲሪየስ ጉዳይ ኢትዮጵያ ነው የሚኖረው። አሁን ኢትዮጵያ ነው። ህግ ተምሮ በልጅነቱ በጣም አሪፍ ሰው ነው እና ባህር ዳር እንትን ተምሮ ነበር። ንገሩ አንተ በአንተ ያምራል። የሱፍ ኢብራሂም ነው ህግ ያስተማረኝ። እሺ የት ዩኒቨርሲቲ? ልታስበላኝ ነው ሞታ አይደለም። ማን ይበላ ፋኖ ጠመንጃ ታጥቆ ትፈራለህ እንዴ? እፈራለሁ። ጴንጤ አትሁኑ እኮ የምላችሁ ለዚህ ነው። ይሄን ያው መስቀል ታንጠለጥ ኖሮ አራታሰደኝ ነበር የምትናገረው። ጴንጤ ሆንካይ ጴንጤ ትንሽ ይፈራል። እምነቱ ፈሪ ነው የሚያደርግ። ቀይር ኦርቶዶክስ ኤፍሬም ቀጥል። ለማንኛውም ሞጣ አንተ አሜሪካ እየኖርክ እኔን እኔ ኢትዮጵያ እኮ ስንቴ ነው የታሰሩ? እውነት ግን ነው እኔ ነው የምፈራ። መታሰር እኮ ግዴታ አይደለም መኖር ነው። ኖ ጴንጤ ስትሆን ትፈራለህ። እኔ እኮ ስለማውቀው ነው። ጴንጤ ከሆነ አንድ ሰው ፈሪ ነው። አሁን ንገረን። ቆይ ስራውን ፈሪ ናቸው። ጴንጤ ከሆነ አንድ ሰው ይፈራል። ሞጣ ቆይ እንደው ማለት ሃይማኖቱ ፈሪ ነው የሚያደርገው። ፈሪ ያደርገዋል። እኔ ሆነ አልፈራም። ሰሞኑን እንደውም ልንገርህ ሞጣ መሀል ከተማ ደበደቡኝ እኮ ዘመዶች። አዲስ አበባ መሀል ከተማ ወንጌል እየሰበኩ በጥፊ ሞገደኛ አንተ ግን በጣም አድናቂ ነህ። ባይዘይ ከማደንቃቸው ሰዎች ዶክተር ኒቆዲሞስ ነው። ማንንም አንሰማም። ጎጃሚ ማንንም አይሰማም። ለካ በድምጽ ገብተህ ነው አዋርተኝ ወጣ በመልክ አልመጣም። እና ኒቆዲሞስ የሚል የሚሰራቸው ላይ ባየውና አደነኩ ላይ ብለህ እሞክራለሁ። አበረታታኝ እስኪ። ጀግና ነው። ይሄንን መርዳት አለበት። ሰሞኑን ዘመዶች ማን ነው አንከር ሚዲያ ምናምን ፖስተውኛል እኮ ከቴዲ እኩል አንከር ሚዲያ አነቃነቅ ነው። ይኸውልሽ ኑሮ ተወዶብናል ምናምን ብለን አውቃለሁ። ስማ የአብይ አህመድ ዶክተር ተራበ መሀል ከተማ ብለው ሞጣ ጀግናው እንዴት ናችሁ? በእናትህ ወንድሞች ፊሽ ከየት ነው? ፊሽ ተናስተልኝ አብሮ ስጥልን። ከየት ነው? ማን ነው ፊሽ? አርባ ምንጭ ቀጥል። ወይ ነው ሞጣ ጀግናው ወድ ያለን በእናትህ የአርባ ምንጭ ሰው ነህ? አዎ ቀጥል እስኪ። 40 ምንጮች ናቸው 22 ምንጮች ያሉ እናንተ ጋር ሞጣ የበለው እንደፈለከው ብል ረሃብን ገድባችኋል። 40 ምንጭ ተሸክማችሁ ግን ጎመን ተክላችኋል። ለምንድን ነው ኢትዮጵያ ሕዝብ የሚራብ? 40 ምንጭ ያልይዛችሁ 40 ምንጮች ይዘህ እንዴት ቲማቲም አታበቅልም? አስረግጬ እየጠየቅኩ እኮ ነው። ጴንጤ ነው በለው እስኪ።
አይደለሁም። ምንድነህ? ዋቄ ፈናና አይደለሁም፣ ኦርቶዶክስ ነኝ። አንተ ጥሩ የአርባ ምንጭ ኦርቶዶክስ የአርባ ምንጭ ኦርቶዶክስ ሞጣ ግን አርባ ምንጭ አማራ ከተማ እኮ አማራ ሂዶ ሰፍሮ ይኸውልህ እና ማያለሙ ያንተ ዘመር ነው። ኖ አልሰፈረም። አማራ የትም ቦታ አልሰፈረም። ሀገሩ ነው። ሰፋሪዎች ሀገሩ ነው። ሞጣ ጀትነሮች ኦሮሞች ናቸው። ኦሮሞ ነው የመጣው። ስማ ሞጣ ትክክል ነው የሚባለው ጉራጌ አማራ ነው የሚባለውን እስኪ ንገረኝ። ታምንበታለህ? ምን ጉራጌዎች አማራ ናቸው የሚባለው? ጠመንጃ የሚሸከሙት ብቻ ናቸው። ኦርቶዶክስ ለሞጣ የጉራጌ ስብከት ልክፈትለት የጴንጤ እውነት ነው። እስቲ ክፈተው። ይኸውልህ ሞጣ የምር በቅርብ ነው የሰማሁት፣ ግን እያመንኩ የጉራጌ ጴንጤ የለም በል ወይ ሙስሊም ነው ወይ ኦርቶዶክስ ነው። ከዛ ደግሞ ፊታቸው ምናምን ስታየው ሙያቸው ምናቸው ሴቶቹ በተለይ የአማራ ሴት ነው የሚመስሉት። እና ምንድነው ደግሞ አጭር ናቸው። እንግዲህ እንደ ደቡብ ረጃጅም አይደሉም። ኖ ጉራጌዎች ባይዘው ሙስሊም ክርስቲያኑ ውሸታቸውን ነው እንጂ መስቀል ብለው ሁለቱም እምነት ሄዶ ክትፎውን እየበላ ነው ተማምሎ ተራጅቶ የሚመጣ። አሜሪካ ራሱ መጣው በአማራው በኦሮሞ ላይ ሲቀልዱ ከርሞ ኢትዮጵያ ሲሄዱ ሙሽሪትን ነው አግብተው የሚመጡ። በጣም አደገኛ እና ብልጥ ናቸው እኮ ለዛ ከብልጠታቸው ነው አማራ ይመሰሉኝ። ሞጣ እንዴት ነው አሜሪካ የገባው? ንገረኝና እኔም ገብቼ እንዳንተ። እኔ ዲቪ ነው የገባሁት። እኔ ወይ እድል የለኝ ወይ መልክ የለኝ። መልክ የለም። ስማ እኔ ልንገርህ አልነግርህም ያለ ኤፍሬም ሞጣ አልነግርህም ያለን ታሪክ ልንገርህ። 2006 ላይ መለስ አንተ ናውጣሽ አንተ ወጣና ልንገረው። እኔ አይደለም እንደዛ አይደለም። ቆይ እኔ ነግረዋለሁ። እኔ ፎሎ አደረገውና እኔ አወራዋለሁ። እዚህ አውራን እንጂ እንጫወትበት። ያለፈ ታሪክ አይደለም። የጌታ መንፈስ ነው የሚያስቸግረው። የመለስን ራይ ንገረው። የመለስን ራይ አልደግፍም ብሎ ነው ከስራ ተባሯል። ይኸውልህ አዋጅ ጀብደኛ ነው በጣም ራይ ማለት ዮሐንስ ብር አትቆርጡብኝም አለ። ለቦንድ አልከፍልም ብሎ ይሄ ጀግና ነው። እግዚአብሔር ጀግና ነው። ፎሎ አርጉ። ይሄ ጀግና ስማ እና ዳኛ አልሆንም ብሎ አሁን የቀን ሰራተኛ ሆኗል። እርዱት። የተወደዳችሁ የምን አዲስ ተከታታዮች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበረ። ክቡራን ተመልካቾች ይህንን ቪዲዮ 50 ላይክ በማስገባት እንድትተባበሩኝ እጠይቃችኋለሁ። ቻናሉንም ሰብስክራይብ አድርጉና አበረታቱኝ። አመሰግናለሁ።